ሰበር ዜና ሐምሌ 4 ቀን 2018 ጤና ይስጥልኝ ውድ አድማጭ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዤ ቀርብ ያለው። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። የፋኖ ኃይሎች በኦሮሚያ ከአዲስ አበባ አፍንጫ ስር ጥቃት መፈጸማቸውን አጠናክረው ቀጠሉ። ዙ 23 በደፈጣ የመቱበት 3 ፓትሮል ሙሉ የአገዛዙ ወታደር ከነመኪናው የተደመሰሰበት ውጊያ በኦሮሚያ ቄሌት ተደርጓል። የፋኖ ኃይሎች አገዛዙ ከሚመካባቸው መሳሪያዎች አንዱ የሆነውን ዙ 23 የአየር መቃወሚያ ሙሉ ለሙሉ ከነ ኦራሉም አውድሞታል። ዝርዝር ዘገባ አለ። በጎንደርም በተመሳሳይ መብረቃዊ የተባለ የደፈጣ ጥቃት በፋኖ ሲፈጸም በሁለት ከባድ መኪና ተጭነው የነበሩ ከ70 በላይ የመንግስት ወታደሮች ሙትና ቁስለኛ ሆነዋል። ዝርዝር አለን። በጎጃምና ወሎ ሬጂመንት ሙሉ የብልጽግና ጦር የተደመሰሰበት ከባድ መሳሪያዎችን ጨምሮ ክላሽ እንደ ጉድ በፋኖ የተማረከባቸው ውጊያዎች ተደርገዋል። ሁሉንም በዝርዝር እናስደምጣችኋለን። ወዲህ የሱዳን ድንበር ውጊያና የማሞ ምህረቱ ኑዛዜም የዜናችን አካሎች ናቸው። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾች እንደምንቆያችሁ። ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮ ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታብሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች እያላችሁ ለህዝቡ ሲሉ እየታገሉ ያሉትን ታጋዮች መልእክት ተሰጧቸው ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችሁኝ ቆዩ። ቀዳሚ ወዳደረኩት ዘገባ አልፋለሁ። አብይ አህመድ የፈጠራቸው ጦርነቶች በተለያየ ሰሜኑ ጦርነት ምን ያክል የኢትዮጵያን ኢኮኖሚ እንዳደቀቀው የቀድሞ የብሔራዊ ባንክ ገዢ ማሞ ምህረቱ ተናገሩ። የትግራይ ጦርነት ለአይኤምኤፍ እጅ እንድንሰጥ አስገድዶናል፣ በዚህም እጸጸታለሁ ሲሉ ማሞ ምህረቱ የቀድሞ የብሔራዊ ባንክ ገዢ ተናገሩ። የኢትዮጵያ ኢኮኖሚ ተመንጭቋል፣ አድጓል እያለ ህዝቡን ሲወሸክት የነበረው ማሞ ምህረቱ ራሱ ከስልጣን መመንጨቁን ተከትሎ የሰሜኑ ጦርነት ኢትዮጵያን ለአይኤምኤፍ ቅድመ ሁኔታዎች እንድትገዛ አስገድዷታል፣ በዚህም በጣም እጸጸታለሁ ሲሉም ተደምጠዋል። የቀድሞ የኢትዮጵያ ብሔራዊ ባንክ ገዢ ማሞ ምህረቱም ቮክስ ዴቭ ከተባለ የውጭ የበይነ መረብ ሚዲያ ጋር ባደረጉት ውይይት የሰሜን ኢትዮጵያው ጦርነት በማክሮ ኢኮኖሚው ላይ ከፍተኛ ውድመት ማድረሱንም ገልጸዋል። ቀደም ሲል በብድር ላይ የተመሰረተው የእድገት ጉዞ ግድብ ላይ ደርሶ እንደነበረ የጠቆሙት የቀድሞ ገዢ ጦርነቱ አገሪቷን አማራጭ ወደሌለው ቀውስ ውስጥ በመክተት ለዓለም አቀፍ ገንዘብ ድርጅት አይኤምኤፍ ቅድመ ሁኔታዎች እንድትገዛም አስገድዷታል ሲሉ ተደምጠዋል። አገሪቱ በከፍተኛ ጫና ውስጥ ሆና የብር ዋጋ በገበያ እንዲወሰን ፍሎቲንግ መደረጉን ጨምሮ በአይኤምኤፍ የሚመሩ የለውጥ እርምጃዎችን ለመተግበር መገደዷን ያስከተለውን ተጽዕኖ በማንሳትም ጥልቅ ጸጸት መፈጠሩን ጠቁመዋል። ውሳኔው በሀገር ውስጥ የታቀዱ ማሻሻያዎችን መሰረት ያደረገ ቢሆንም የጦርነቱ መዘዝ ግን አገሪቷን ለውጭ የገንዘብ ተቋማት እጅ እንድትሰጥ ማድረጉንም አስገንዝበዋል። በሌላ በኩል በብልጽግና የጦርነት ፖሊሲ የደቀቀችው ኢትዮጵያ በዓለም ዝቅተኛ ገቢ ካላቸው ሀገራት ተርታ ተመድባለች። በአፍሪካም የብር መግዛት አቅም እጅግ ደካማው ተብሏል። በብልጽግና የጦርነት ፖሊሲ ምክንያት ከአውዳሚ ጦርነት መውጣት ያልቻለችው ኢትዮጵያ የኢኮኖሚ መሰረቷ ክፉኛ መናጋቱን አበዳሪው የዓለም ባንክ ሪፖርትም አስታውቋል። ማሞ ምህረቱ ይህንን በጸጸት የተሞላ ንግግራቸውን ካደረጉ በኋላ የኢትዮጵያ ሕዝብ ምላሽ ግን የተለየ ነበረ። የማሞ ምህረቱ ጸጸት ለኢትዮጵያ ሕዝብ ዳቦ አይገዛለትም። የኢትዮጵያ ሕዝብን ከአብይ አህመድ ጋር በመተባበር የዳቦ መግዣ እንኳን እንዳይኖሩ አድርገው የመንግስት ሰራተኛ ዶክተሮችን ሳይቀር የሆቴል ተመላሽ እንዲመገቡ የመግዛት አቅማችን እንዲዳከም አድርገው አሁን ጸጸት ቢሰማቸው ትርፉ ዋጋ የለውም። ወደ ቀጣዩ ዘገባችን አልፋለሁ። ቁስለኛ የሱዳን ፈጥኖ ደራሽ ኃይል ወታደራዊ አመራሮች ለሕክምና ድሬዳዋ ከተማ ወደሚገኘው የምስራቅ እዝ ደረጃ 3 ሆስፒታልና ወደ ናዝሬት መወሰዳቸው ታወቀ።
ሰሞኑን ለኢትዮጵያ አዋሳኝ በሆነው በሱዳን ብሉ ናይል ግዛት በመደበኛው የሱዳን መከላከያ ሰራዊትና በኦህዴድ ብልጽግና በኤምራቲ የሚደገፈው የሄሜቲን ጥምር ጦር መካከል ከአየር ኃይል ጀምሮ በከባድ የጦር መሳሪያ የታገዘ ውጊያ ሲካሄድ ሰንብቷል። ውጊያው በመደበኛ የሱዳን መከላከያ ሰራዊት የበላይነት የተመራ ነው የተባለ ሲሆን የድንበር ከተማዋ ኩምርክና አካባቢው ሙሉ በሙሉ ከፈጥኖ ደራሽ ኃይሉ ቁጥጥር ውጭ ሆኖ በአልቡርሃን መንግስት እጅ መግባቱም ታውቋል። ውጊያውን ተከትሎ በነ አብይ አህመድ የሚታገዘው የሐምዳን ደጋሎ ጥምር ጦር ከፍተኛ የሆነ የሰብአዊና ቁሳዊ ኪሳራ የደረሰበት ሲሆን በዚህም ቁስለኛ ወታደሮች በአሶሳ በድሬዳዋና በናዝሬት ከተማ በሚገኙ ሆስፒታሎች ሕክምና እየተደረገላቸው መሆኑን ሚዲያችን ከታማኝ ወታደራዊ ምንጮቹ ለማረጋገጥ ችሏል። መረጃውን ያደረሱን ወታደራዊ ምንጮች እንደገለጹት አሶሳ ሆስፒታል በሱዳን መንግስት ጥቃት ቀይ ዞን ውስጥ በመግባቱ በውጊያው የቆሰሉ ከፍተኛ የፈጥኖ ደራሽ ኃይሉ አዛዦች ወደ ናዝሬትና ድሬዳዋ ሲወሰዱ ቁስለኛ እግረኛ የጦር ሰራዊት አባላት ግን በዛው በአሶሳ ሆስፒታል እንዲታከሙ እየተደረጉ መሆናቸውን ጠቁመዋል። በተለይም ድሬዳዋ ከተማ በሚገኘው የምስራቅ እዝ ደረጃ 3 ሆስፒታል ከመስመራዊ አዋጊዎች ጀምሮ እጅግ በርካታ የፈጥኖ ደራሽ ኃይል የበታችና ከፍተኛ አዛዦች የህይወት አድን ሕክምና እየተደረገላቸው እንደሚገኝ ነው የሚዲያችን ወታደራዊ ምንጮች አክሎ የገለጹት። የፈጥኖ ደራሽ ኃይሉ አጋር ተዋጊ ሆነው የሱዳን ህዝብ ነጻነት ንቅናቄ ሰሜን SPLM-N አመራር የሆኑት ሁለት ቁስለኛ ከፍተኛ የጦር መኮንኖችን ጨምሮ የተወሰኑ የጥምር ጦሩ አባላት ደግሞ ወደ ናዝሬትና ሌሎች አካባቢዎች ለሕክምና ተወስደዋል። ሰሞኑን በአማራ ክልል ደጋዳሞት በተደረገ ውጊያ ቆስለው በአካባቢው ከሚገኙ የሕክምና ጣቢያዎች የማከም አቅም በላይ የሆኑ ቁስለኞች የምስራቅ እዝ የኮርና የክፍለ ጦር አመራሮች ወደ ድሬዳዋ ከተማ የምስራቅ እዝ ደረጃ 3 ሆስፒታል መወሰዳቸውን የገለጹት ምንጮቻችን ከቁስለኛ የፈጥኖ ደራሽ ኃይል የጦር መኮንኖች ጋር በጋራ እየታከሙ ነውም ብለዋል። በሌተናል ጀነራል አብዱል ፈታህ አልቡርሃን የሚመራው የሱዳን ጦር የኢትዮጵያን የአየር ክልል ጥሶ በመግባት በቤኒሻንጉል ጉሙዝ ክልል የፈጥኖ ደራሽ ኃይሉን ካምፖች ናቸው ባላቸው አካባቢዎች ላይ በተደጋጋሚ የአየር ድብደባ ሲያካሄድ የሰነበተ ሲሆን ይኸው የሱዳን አየር ኃይል አሁንም በአሶሳ ሆስፒታል ጥቃት ሊፈጽም ይችላል በሚል በብልጽግናው አገዛዝ በኩል ከባድ ጭንቀትና ሽብርም ተፈጥሯል። የሌተናል ጀነራል አብዱል ፈታህ አልቡርሃን አገዛዝ የፈጥኖ ደራሽ ኃይሉ አባላት የሚገኙበት የትኛውም ስፍራ በጥቃት ኢላማዎቻችን ስር ነው ያሉ ሲሆን በማንኛውም ሰዓትና ደቂቃ እርምጃ እንወስዳለን በሚል ግልጽ ማሳሰቢያ ሰጥተዋል። በተባበሩት አረብ ኤምሬትስና በብልጽግናው አገዛዝ የሚደገፈው የፈጥኖ ድጋፍ ኃይሉና አጋር ሚሊሻው የሱዳን ህዝብ ነጻነት ንቅናቄ ሰሜን ቡድን ከወደ መደበኛው የሱዳን ጦር የሚሰነዘረባቸውን ጥቃት መቋቋም አቅቷቸው ከባድ የሆነ የሰብአዊና ቁሳዊ ኪሳራ የተከናነቡ ሲሆን ኩምርክን ጨምሮ ወሳኝ የተባሉ የጦር ቤዞቻቸው ከቁጥጥራቸው ውጪ ሆነውባቸዋል። በዚህም የአብይ አህመድ የሐምዳን ደጋሎና የአረብ ኤምሬት ጥምረት ሲሸነፍ ብርሃኑ ጁላ እንዳሉት ፋኖ ከአልቡርሃን ጋር ሆኖ ወጋነ ባሉበት መድረክ የአልቡርሃንና የፋኖ ትብብር ድል ነስቷቸዋል። አሁን በቀጥታ ከአማራ ክልል ወደ ደረሱን አበይትና ሰበር የጦር ግንባር መረጃዎች አልፋለው። በቅድሚያም ወሎ ላይ እናተኩራለን። በወሎ ቤተ አማራ ቀጠና በላስታና በጋዝ ወረዳ ልዩ ስማቸው ጓግላ ማርያም፣ ስናጭራ መድኃኔዓለምና ዋሮ በተባሉ አካባቢዎች በተደረገ ውጊያ የብልጽግና ኃይል በፋኖ ቀለበት ውስጥ ገብቶ ክፉኛ መሽመድመዱ ታወቀ። በፋብን ወሎ ቤተ አማራ ሚኒሊክ እዝ 106ኛ ኮር 34ኛ ክፍለ ጦር አርበኞች ስልታዊ እርምጃ በመውሰድ አንጸባራቂያዊ ድልን ተጎናጽፈዋል። ከጋዝ ወረዳ እስታይሽ ከተማ መነሻውን ያደረገው የብልጽግና 61ኛና 65ኛ ክፍለ ጦሮች በጋዝ ወረዳና በላስታ ወረዳ ልዩ ስማቸው ጓግላ ማርያም፣ ስናጭር መድኃኔዓለምና
ዋሮ በተባሉ አካባቢዎች ተንቀሳቅስ የነበረ ቢሆንም ነገር ግን በፋኖ ቀለበት ውስጥ ገብተው ከባድ ኪሳራን ተከናንበው በትንትናቸው መውጣቱን እማኞች ገልጸዋል። የፋኖ ኃይሎቹ የብልጽግናን ወታደራዊ ኃይል ጀርባውን ወደ ገደል እንዲያደርግና ከፊት ለፊቱ የነበሩ ምቹ ማምለጫዎችን ቀድሞ በመዝጋትና በመቆለፍ በወሰዱበት እርምጃ ከአፈሙዝ የተረፈው የብልጽግና ኃይል ለመሸሽ በሚሞክርበት ወቅት እስከ 200 እና 300 ሜትር ጥልቀት ባለው ገደል ውስጥ ተፈትፍጦ እንዲያልቅ በማድረግ ተፈጥሮን ደጀን ያደረገ እርምጃም ወስደዋል ሲሉ የዓይን እማኞች ውጊያውን ተከታትለው ለሚዲያችን ገልጸዋል። በተጋድሎ የፋኖ አፈሙዝና የገደል ሲሳይ ከመሆን የተረፈው የብልጽግና ኃይል ሙትና ቁስለኛውን የሚያነሳበት ፋታ በማጣቱ ወታደራዊ ቁሳቁሱን እያዝረከረከ ወደ ስታይሽ ከተማ ፈርጥጧልም ነው የተባለው። በትላንትናው ዕለት ከጧት ጀምሮ እስከ አመሻሽ ድረስ በተደረገው የፋኖ ልዩ የጦር ስልት የማጥቃትና ፍጥነት በታየበት በዚህ ውጊያ በርካታ ቁጥር ያላቸው ወታደሮች ከመደምሰሳቸውና በርካታዎች ገደል ገብተው ከማለቃቸውን ባሻገር ለህልውና ትግሉ ወሳኝ የሆኑ ልዩ ልዩ የጦር መሳሪያዎችና ሌሎች ወታደራዊ ቁሳቁሶችም በፋኖ ኃይሎች ተማርከዋል። ወደ ቀጣዩ ሰበር ዜናችን አልፋለሁ። የሸዋ ፋኖ ኃይሎች ከአዲስ አበባ በ50 ኪሎ ሜትር ርቀት ውስጥ ወታደራዊ ኦፕሬሽናቸውን አጠናክረው ቀጥለዋል። በሸኖ አካባቢ ቂሊ በሚባል ስፍራ በ3 ፓትሮልና በዙ 23 ላይ የተደራጀ የመከላከያ ሰራዊት ኮንቮ ላይ የደፈጣ ጥቃት የከፈቱት ፋኖች የአገዛዙን ጦር ሙሉ በሙሉ ማውደማቸውን መረጃዎች ይጠቁማሉ። የሸዋ ፋኖ ኃይሎች መከላከያ ሰራዊቱም ደህንነቱ የተጠበቀ ቀጠና ብሎ በሚያስበው የኦሮሚያ ክልል አካባቢ መብረቃዊ ጥቃታቸውን አሳርፈውበታል። ጥቃቱ የተፈጸመው በአሳምነው እዝ ፋኖች አማካኝነት ሲሆን ስልታዊ በሆነ መንገድ መሬት በመያዝ የአገዛዙን ጦር ሲጠብቁት እንደነበረ ነው ምንጮቻችን ያስረዱት። በ3 ፓትሮል ተጭኖ ይንቀሳቀስ የነበረው የብልጽግና ሰራዊትና አንድ የዙ 23 አየር መቃወሚያ መሳሪያ ሙሉ በሙሉ ተደምስሰዋል። የጥቃቱ መጠናቀቂያ እንደሚያሳየው ተሽከርካሪዎቹ በእሳት ጋይተው ዶግ አመድም ሆነዋል። በሶስቱ ፓትሮሎች ላይ የነበሩ ወታደሮች በሙሉ ህይወታቸው ያለፈ ሲሆን የአንድ ተሽከርካሪ ሹፌር ብቻ በህይወት መትረፉም ተሰምቷል። ጥቃቱ ከምሽቱ 1 ሰዓት እስከ 1 ሰዓት ከ50 የተካሄደ ሲሆን ያሳምነው እዝ ፋኖች ምንም አይነት የሰው ኃይል ጉዳት ሳይገጥማቸው በጥቂት ቀላል ቁስለኛ ወደ ቀጠናቸው መመለስ መቻላቸውንም የኦፕሬሽናቸውን ስኬት አመላካች ሆኗል የተባለው። ይህ ከጀነራል ተፈራ ማሞ ትዕዛዝ ጋር በተያዘ በአዲስ አበባ አቅራቢያ የሚፈጸመው ተከታታይ ጥቃት የአገዛዙን ጦር ክፉኛ ድንጋጤ ውስጥ የከተተ ነው። የኦሮሚያ ክልልን እንደ መመሸጊያና እንደ ነፃ ቀጠና ይጠቀሙ የነበሩ የብልጽግና የጸጥታ ኃይሎች በአሁኑ ወቅት ፋኖ በአፍንጫቸው ስር ጥቃት መፈጸሙ የመከላከያ ሰራዊቱን የመንቀሳቀስ አቅም እጅጉኑ ፈታኝ አድርጎበታልም ነው የተባለው። በዚህ ጥቃት የፋኖ ኃይሎች ቀድሞ ተስበው በመግባት ቦታ በመያዝ ስልት ባገኙት የደፈጣ ስፍራ የመከላከያ ሰራዊቱን እንቅስቃሴ በመጠበቅ እርምጃቸውን የወሰዱ ሲሆን በ3 ፓትሮል የተጫነ ወታደር አንድ ዙ 23ን አስከትሎ ምሽቱን እንቅስቃሴ በጀመረበት የአገዛዙ ጦር ምሽቱን እንቅስቃሴ በጀመረበት ወቅት ከተመጣ ያልተባለ አስደንጋጭ የክላሽ ጥይትና የአርፒጂ ቁምቡላ እንደ ዝናብ አውርዶበታል። በዚህ ጥቃትም በ3 ፓትሮል ላይ የነበሩ ሁሉም ወታደሮች የተደመሰሱ ሲሆን የአንድ ፓትሮል ሾፌር ብቻ በህይወት ተርፏል። ከዚህም በተጨማሪም በሞርተርና አርፒጂ የተደበደበው የአየር መቃወሚያ ዙ 23 በፋኖ ከነ ኦራሎም ዶጋመድ ሆኗል። በቀጥታ ወደ ጎጃምና ጎንደር የጦር ግንባር መረጃዎች አልፋሉ። በጎንደር ሽመል ጋር አቅራቢያ በደረሰ ድንገተኛ ጥቃት ከ47 በላይ የብልጽግና የጸጥታ ኃይሎች መደምሰሳቸው ተገለጠ። በምዕራብ ጎንደር ዞን መተማ ወረዳ ሽመል ጋራ እንዲሁም ወዲ ገምዛ በተባሉ ቦታዎች መካከል በተሰነዘረ ድንገተኛ ጥቃት የብልጽግና መንግስት አድማ በትን ኃይል አባላት የሆኑ ከ47 በላይ ታጣቂዎች ሲገደሉ 33 የሚሆኑት ደግሞ ከባድና ቀላል ቁስለኛ መሆናቸውን የፋኖ 303ኛ ኮር የህዝብ ግንኙነት መምሪያም አስታወቀ።
የኮሩ የህዝብ ግንኙነት ኃላፊ አርበኛ ባንዲራው ግርማይ እንዳስታወቁት ጥቃቱ የተፈጸመው ሐምሌ 2 ቀን 2018 ዓ.ም ከቀኑ 9 ሰዓት ላይ ነው። የጸጥታ ኃይሎቹ ደሞዝ ተቀብለው ከአዲስ ዓለም ገንዳ ውሃ ከተማ በአንድ ባለ 10 እግር አይሱዚና በአንድ ኦባማ ተሽከርካሪ ተጭነው ወደ ሽመል ጋራ ወታደራዊ ሰፈር በመመለስ ላይ ሳሉ ነበር አድፍጦ በቆየው የፋኖ ኃይል መብረቃዊ ጥቃት የተሰነዘረባቸው። ይህንን ጥቃት የፈጸሙት የሻለቃ አጣናዋሴ ምልክቶች የሚባሉት የ76ኛ ክፍለ ጦር ሁለተኛ ሬጂመንት ታጋዮች ሲሆኑ እርምጃው በቅርበት በአዲስ ዓለም ቀበሌ በግዳጅ ላይ ያለ ለተሰዋው የሬጂመንቱ አመራር አርበኛ ሳሌ ግርማው መታሰቢያ የተሰየመ የአጸፋ ዘመቻ መሆኑም ተገልጿል። የሁለተኛ ሬጂመንት ዋና አዛዥ አርበኛ ደሳለኝ ተገኝ በበኩላቸው ጥቃቱ በውስጥ መረጃ የታገዘና በጥቂት የተመረጡ አልሞ ተኳሾች የተፈጸመ መሆኑን ጠቅሰው በደረሰባቸው ከፍተኛ ድንጋጤ ምት የተነሳ ሁለቱ መኪናዎች እርስ በራስ ተጋጭተው ሙሉ በሙሉ ከጥቅም ውጭ መሆናቸውንም አብራርተዋል። የዓይን እማኞችም በአካባቢው የነበረው ትዕይንት እጅግ የሚሰቀጥጥ እንደነበረ መመስከራቸውን አዛዡ ጨምረው ገልጸዋል። ይህ በእንዲህ እንዳለም በመጨረሻም ወደ ጎጃም ስንሻገር ድሽቃና ብሬን ተማረከ። የብልጽግና ጦርም ተደመሰሰ። የአፋብኃ ቴዎድሮስ ዕዝ 105ኛ ኮር 55ኛ ክፍለ ጦር ከትላንት ወዲያ ሐምሌ 2 ቀን 2018 ዓ.ም ከንጋት ጀምሮ በዳንግላ ወረዳ ጫራ ከተማ ላይ በወሰደው አስደናቂ ማጥቃት እርምጃ አገዛዙን ጥምር ጦር አንድ ሬጂመንት ሙሉ በሙሉ በመደምሰስ ከስምሪት ውጪም አድርጎታል። በውጊያው ከ55ኛ ክፍለ ጦር 3ኛና 4ኛ ሻለቃዎች ከክፍለ ጦር ቃኝና መሐንዲስ እንዲሁም ከዳንግላ ወረዳ ጊዜያዊ መንግስት አህዶች ጋር በመናበብ ታምራዊ ውጊያ በማድረግ በብልጽግና ላይ ሰብአዊና መቁሳዊ እንዲሁም ሞራላዊ ጉዳት ማድረስ መቻላቸውን ፋኖች አስታውቀዋል። በዚህ ውጊያ አንድ ዲሽቃ፣ አንድ የዲሽቃ ተቀያሪ አፈሙዝ፣ 3 ብሬን፣ 2 ኤም14፣ 1 ፉል 52 ክላሽንኮቭ፣ 6 አብራራው፣ 13 ኤስኬኤስ፣ 450 የድሽቃ ጥይት፣ 250 የብሬን ተተኳሽ፣ 1300 የክላሽ ተተኳሽ እንዲሁም የሟችና ቁስለኛ ቁጥር እስካሁን በቁጥር ያልታወቀ በገፍ የተመዘገበ ነው ተብሏል። በመጨረሻም በአርሲ ኦርቶዶክሶች ላይ እየተደረገ ያለውን ግድያ ተከትሎ ኦርቶዶክሳውያን ምን ማድረግ አለባቸው የሚለውን ጨምሮ መንግስት ምን እያደረገ ነው የሚለውን በደንብ የሚያብራራ መጋቢ ሚስጥራት ቀሲስ ገብረ ማርያም ጫኔ የሚከተለውን ይናገራሉ። አሁን ጠላቶቻችን የሚፈልጉት እኛን ይገሉናል፣ ከዚያ መልሰው ደግሞ አዘን የምንቀመጥበት ድንኳን ይተክሉልናል። ከዛ በኋላ ደግሞ እነሱ እኛ አልቅሰን ስንጨርስ ቪዲዮ ቀርጸው ይኸው እንደዚህ ነበሩ ይሄን አድርገናል ብለው ራሳቸው ገዳዮቻችን፣ ራሳቸው አሳዳጆቻችን፣ ራሳቸው አራጆቻችን መልሰው ያስተዛዝኑናል፣ መልሰው ያጽናኑናል፣ እንደገና ሄደው ደግሞ ይገሉናል። ያወቋት ሁለት አበይት ነገሮች አላቸው በእኛ ዘንድ። አንደኛ ጩኸታችን የሳምንት ናት። ያዘው ልቀቀው ይላል። ዩቲዩበሩም በዩቲዩብ ይሰራል፣ የሆነ ፎሎወር ያገኝበታል። ግማሹም ደግሞ ለሆነ ለራሱ ለውቅና ነገር ብሎ ይሰራበታል፣ እንትን ይላል። ይችን አውቀዋል እነሱ። ሁለተኛው ነገር ደግሞ የኛ ጩኸታችን ስሜታዊ ነው እንጂ ስሌታዊ እንዳልሆነ ተረድተዋል። ስለዚህ በስሜት ይጮሃሉ፣ ለአንድ ሰሞን ይጮሃሉ፣ ለአንድ ሰሞን ይንጫጫሉ። ስለዚህ ተዋቸው ይልና ወዲያውኑ የጩኸት ሳይረግብ ሌላ አጀንዳ ማስቀየሪያ ይሰጥና አጀንዳ ይላካል። ስለዚህ ሰው ያኛውን የግድያውን አጀንዳ ይተወውና በዚህኛው በኩል ደግሞ ሌላ ታሪክ ሲያወራ ነገሮች እየተረሱ ግድያው እየቀጠለ ማጽዳቱ እየቀጠለ አሁን እንግዲህ ምድረ በዳ የሆኑትን በሙሉ ጨርሰው ነበር። አሁን አርሲ አካባቢ ቀርቷል። እሱን ኦርቶዶክሳውያንን አጽድተው ሲጨርሱ ወደ አዲስ አበባ ይገባል። ምንም ችግር የለውም። ይሄ አስቀድመን ተናግረናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውድቀቷ የጀመረው መቼ ነው ካላችሁ ሊቃነ ጳጳሳትን በብሔር በጎጥ በቋንቋ መሾም ስትጀምር እንዲህ አይነት አባት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባት ሆኖ ህዝቦችን ሊጠብቅ ከአደጋ ሊከላከል የሚችል አይደለም። እንዲያውም እሱ አብሮ እየተፈራረመ አብሮ ዲል እያደረገ አብሮ ከነሱ ጋር እየተወያየ በኋላ አካባቢ ደግሞ እነዚያኞቹ ተገደሉ ሲባል መልሶ ደግሞ አብሮ የሀዘን መግለጫ በእውነት ቤተክርስቲያኒቱ አገር የቆየች ፊደል የቀረጸች እንደዚህ ያለች
ያው የምናውቀውን ታሪክ ተደግሞ ይነገራል። እነሱም መልሰው ይመጡና የኦርቶዶክስ ተዋሕዶ ቤተክርስቲያን እኮ ታሪክ ናት እኮ ቅርስ ናት እኮ ይላል። ይሄ ትርጉሙ ሌላ ነው። ታሪክ ናት ቅርስ ናት ማለት ታሪክነት ቅርስነቱን አምነውበት ሳይሆን ታሪክ አድርገን ቅርስ አድርገን እናስቀራታለን የሚል ሜሴጅ ነው ያለው። ከአሁን በፊት በተለያየ ኢንተርቪው ደጋግሜ ተናግሬዋለሁ። መቼም በግራኝ መሐመድ ዘመን ከመጣው መከራ ይልቅ አሁን በአብይ አህመድ የመጣባት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መከራ ለታሪክ አስቸጋሪ ነው፣ እጅግ አስቸጋሪ። በኢትዮጵያ ቤተክርስቲያን ታሪክ ያኔ በአፄ ሲሲኖስ ዘመን ጊዜ በጎንደር ቤተመንግስት ሲሲኖስ የሚባሉ ንጉስ ተነስተው ኦርቶዶክስ ትፍረስ ካቶሊክ ይንገስ ብለው ስንት ሺህ ክርስቲያኖች በሰማዕትነት አልፈዋል። ስንት ንዋያተ ቅድሳት ተቃጥለዋል። ስንት አባቶች መስዋዕት ሆነዋል። በዚያ መከራ ጊዜ ግን ጀግና አባቶች ስለነበሩ ለወዳቸው ያላደሩ ስለነበሩ አባቶቻችን በጀግንነት ንዋያተ ቅድሳቱን በየዋሻው በየፍርቁታው እየቀበሩ ክርስቲያኖችን አብረው እያጽናኑ ሞትን ቢመጣ ፊት ለፊት እየመሩ በጽናት ታግለው አሸንፈው ካቶሊክ ይፍረስ ኦርቶዶክስ ትመለስ ብለው ሲሲኖስን አውርደው አፄ ፋሲለደስን አንግሰው ቤተክርስቲያኒቱ እጅግ በሚገባ ታሪኳን ጠብቃ ነበር። በኋላም ግራኝ መሐመድ መጥቶ 15 ዓመት ሙሉ የኢትዮጵያን ቤተክርስቲያን ሲያስጨንቃት የወዲት ጉዲት መታ 40 ዓመት ሙሉ የኢትዮጵያን ቤተክርስቲያን ሲያስጨንቃት ጠንካራ አባቶች ስለነበሩ ምንም ክርስቲያኖች መሞታቸውና ንዋያተ ቅድሳት መውደማቸው እንዳለ ቢሆን በጀግንነት ግን አሸንፈውታል። መንፈሳዊ በሆነ ጽናት በብልህነት አንድ ሆኖ በመቆም ለሃይማኖታቸው የሚከፈለውን መስዋዕት ሁሉ በመክፈል መግለጫ በማውጣት አይደለም። ሌላኛው እንግዲህ ጣሊያን በመጣ ጊዜ ነው። ጣሊያን በሚመጣ ጊዜ ታላላቆቹ አባቶቻችን ነበሩ። እነ ብፁዕ አቡነ ሰማዕቱ እነ ብፁዕ ቅዱስ አቡነ ጴጥሮስ እና እነ ብፁዕ ቅዱስ አቡነ ሚካኤል ከጎሬ እና አቡነ ጴጥሮስ አዲስ አበባን ይዘው በየአርበኛው ሁሉ ቦታ እየሄዱ ሃይማኖት ተደፈረች፣ ወግህ ተበላሸ፣ ዶግማ ተጣሰ፣ ቀኖና ወደመ እያሉ በጣሊያን ጊዜ የነበረውን ዘረፋ፣ ክህነት መሻር፣ ክህነት መለወጥ፣ ዲቁና እንደገና መሰጠት፣ ቅስና እንደገና መሰጠት፣ ምንኩስና እንደገና መሰጠት በካቶሊክ ደንብ እያሉ ብዙ ሲያስቸግሩ ጣሊያኖችን ኢትዮጵያም ሀገሬ ከሌለች እንዴት ሃይማኖቴ ትኖራለች በሚል በዚያ በወቅቱ የግብጾች ሊቃነ ጳጳሳት ነበሩ። እነሱ ብዙም አልመሰላቸውም። አቡነ ጴጥሮስን ግን በተያዙ ጊዜ እሳቸው የግብፁ ሊቀ ጳጳስ ምንም ሳይሉ ሰው እንዴት ይላሉ ብለው በተጠየቁ እሳቸው ሀገራቸው ግብጽ ነው፣ የኔ ሀገሬ ደግሞ ኢትዮጵያ ናት፣ ሃይማኖቴ እንድትኖር ሀገሬ እንድትኖር ሃይማኖቴ ያስፈልጋል ብለው በጽናትና በከፍተኛ ቆራጥነት ያው አቡነ ሚካኤልም ጎሬ ላይ ተገደሉ። አቡነ ጴጥሮስም ታላቁ የሆኑት ቅዱስ እንግዲህ መስዋዕት አዲስ አበባ ላይ ተቀብለዋል። በከፍተኛ መስዋዕት አልፈዋል። በከፍተኛ መስዋዕት ተገለዋል። አቡነ ጴጥሮስ እንግዲህ በሰማዕትነት ነው አባቶቻችን ያለፉት። እነሱ በዚያን ጊዜ ከጣሊያን ጋር መዋዋል ይችሉ ነበረ። ከጣሊያን ጋር ገንዘብ መቀባበል ይችሉ ነበር። ምንም ባይቃወሙ ኑሮ ለጣሊያን እንዲገዛ ህዝቡ አዋጅ አውጀው ቢሆን ኑሮ ይሾሙ ነበር፣ ይሸለሙ ነበር። ከእሳቸው ጋር የነበሩት ብዙዎች አባቶች ረጅም ዘመን ቆይተዋል። በኋላም በአፄ ኃይለሥላሴ ዘመን ሲመለሱ ነበሩ፣ ብዙዎቹ ነበሩ። ግን ለእውነት ያደረ፣ ለገንዘብ ያደረ፣ ለማተዋ ያደረ፣ ለሐቆ ያደረ፣ ለሃይማኖት ያደረ ግን አለትና ለይስሙላ ደግሞ ዝም ብሎ የሚዞር የተለያዩ ናቸው። አሁን እንግዲህ ሀቅ ነው የምንናገረው። እኔ መቼም እንግዲህ በየትኛውም ኢንተርቪው ሰው ሲጋብዘኝ የምናገረው ባለማስመሰልና ባለባበስ ነው። ምክንያቱም ሀቅ ወደኛ ፊት ፈጦ እየመጣ ነው። እኔ የተናገርኩት ዛሬ አይደለም፣ ድሮ ነው የተናገርኩት። ድሮ ተው፣ በጣም ጥንቃቄ ማድረግ አለባችሁ። እንደዚህ ጥንቃቄ ካልተደረገ ነገሮች ከአቅም በላይ ይሆናሉ፣ በር ላይ ይመጣል ብዬ ተናግሬ ደጋግሜ በተደረገው በተለያዩ ኢንተርቪዎች ሰጥቻለሁኝ። አሁንም የምናገረው ይሄን ነው። የኢትዮጵያ ቤተክርስቲያን አሁን በከፍተኛ የሆነ ሃይማኖታዊ ክርስቲያናዊ ጽዳት ላይ ትገኛለች። በየትኛውም አቅጣጫ መንግስት በጀት መድቦ አዘጋጅቶ፣ ፕሮፓጋንዳውን አዘጋጅቶ፣ ካሜራ አዘጋጅቶ፣ እርሱ የሚፈጥራቸውን ታጣቂ ናቸው የሚሉትን ራሱ አዘጋጅቶ በስነ ስርዓት ኦርቶዶክሳዊ ተዋህዶ ሃይማኖት ከአካባቢው ከሀገሩ ከግዛቱም ከምድሪቱም እንድትጠፋ በከፍተኛ ጥናት እየተሰራ ነው። ምናልባት አይታችሁት ከሆነ አብይ አህመድ የሚባለው ሰውዬ አሁን ኢትዮጵያን የሚያስተዳድራት ርካብና መንበር የሚል አንድ መጽሐፍ ጽፏል። ከጻፋቸው መጽሐፎች አንዱ ሰው የሚፈልገውን እየነገርከው የምትፈልገውን አድርግ ወይንም አያበሬ ሆይ ሳሩን አየህና ገደሉን ሳታይ የሚል ተረት ጠቅሶ በሚቀጥለው እሱ እንዲህ አይነት ስልጣን ሲያገኝ እንዴት እንደሚሄድበት መንግስታዊ ስትራቴጂውን የተናገረ ሰው ነው።
አሁን ያ የመደመር ዋናው ይሄ መደመር የሚሉት ዋናው ይሄ ሀገሪቱን የሚመሩበት ይሄ የቅዠት ፍልስፍና ዋናው ታርጌት የሚያደርገው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ማጥፋት፣ ዋናው ትልቁ ነገር ማጥፋት። እሱ ደግሞ እንድትጠፋ ወይም ደግሞ የተለዩ 2-3 ሰዎችን በመግደል አይደለም፣ ክርስቲያኖችን በመግደል በሰፈሩበት ቦታ ባሉበት ቦታ በሚኖሩበት ቦታ እየሄዱ መግደል፣ የኔነት እንዳይሰማቸው ማድረግ፣ ሰው እንዳይደርስላቸው ማድረግ፣ የተሾሙትን ሰዎች ደግሞ በብሔር በትውልድ መሾም። እነዚያ ደግሞ በብሔር በትውልድ የሚሾሙት የኛ መንግስት ነው ተነካብን ብለው ከሚኖሩበት ግቢ ውስጥ የማይደርስ መስሏቸው ምዕመኑ በሚሰጠው ገንዘብ ምዕመኑ በሚሰጠው አስራት በኩራት ነው። አሁን ይሄ ሁሉ ሰው አምሮበት ተሸልሞ የሚታየው ምዕመኑ በሚከፍለው አስራት በኩራት ነው እንጂ ከየት ይመጣል? ይሄ ሁሉ የሚዘነጠው ይሄ ሁሉ ያዙ ይልቀቁኝ የሚባለው እኮ የሚከበረው እኮ በየትኛውም ቦታ ሲሄዱ ካህኑም መነኩሴውም ጳጳሱም እኮ ጎንበስ ቀና የሚደረግለት የሚባልለት እሱም አምሮ ተውቦ ተሸልሞ የሚታየው እኮ ሌላ ነገር እኮ አይደለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ከገጠሪቱ እስከ ከተማው የሚሰጡት የገንዘብ ኃይል መጥቶ በአንድ ላይ ተጠራቅሞ እኮ ነው ለዚያ ሁሉ ይሄን ሁሉ ደሞዝ ይሄን ሁሉ ነገር ማግኘት የተቻለ እኮ በዚያ ነው። ቤተክርስቲያን ስትጠፋ ይሄ ሁሉ ልብስ የለም፣ ይሄ ሁሉ መዘነጥ የለም፣ ይሄ ሁሉ መሽሞንሞን የለም፣ ይሄ ሁሉ መከበር የለም፣ ይሄን ሁሉ እየመጣ የሚሰግድ ሰው ሁሉ አይኖርም። አስቀድመን ተናግረናል። ስለዚህ አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን እንዲህ ደራሽ አጥተው በየቦታው እንደ ከልብ ውሻ እየተገደሉ በሀገራችን ውሻ ሲታመም አባረህ ግደለው ይባላል። ማንም ሰው አያስጥለውም። እንደ ከልብ ውሻ ተቆርቋሪ እንደሌላቸው ስለታወቀ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ማን ይቆረቆርላቸዋል? እንኳን ሌላ ጠላት አይደለም የራሳቸው ልጆች መጥተው ቢገሏቸው ማንም የሚያወራላቸው ማንም የሚናገርላቸው የለም። ወይም ደግሞ ከሌላ አካል ነው ድነቱን የምንጠብቀው። አድማጭ ተመልካቾቻችን ለሰዓቱ ያስኩላችሁ መረጃዎች እነዚህን ይመስላሉ። በቀጣይ በሌሎች ዘገባዎች እስከማገኛችሁ ድረስ ቸር ያሰማን።